ሄሎ ጋይስ ዌልካም ቱ ዩኒክ ሀቤል። በዚህኛው ቪዲዮ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር ስሪን እናያለን ማለት ነው። እዚህ ጋር ላንጉዌጅ ሚኒንግ ኤንድ ዲፊኒሽን የሚል ቶፒክ ያለው ቻፕተር ነው። ደስ የሚል ቻፕተር ነው። እንደ ሌሎቹ ከዚህ በፊት የሰራናቸው ቪዲዮዎች እዚሁ ዲስክሪፕሽን ቦክስ ውስጥ አስቀምጥላቸዋለሁ ሊንካቸውን። ቀጥታ ወደ ሀሳቡ እንግባ። ኮግኒቲቭ ኤንድ ኢሞቲቭ ሚኒንግ ምንድን ነው? እስቲ ከሚኒንግ እንጀምር። ያው ሚኒንግ እንደ ሌሎቹ ወርዶች ጀስቲስ ትርጉም ማለት ነው። ሚኒንግ ሁለት አይነት ሚኒንጎች አሉን እዚህ ጋር የምናያቸው አሁን ኮግኒቲቭ ሚኒንግ እና ኢሞቲቭ ሚኒንግ የሚባሉ ናቸው። ኮግኒቲቭ ሚኒንግስ የሚባሉት አር ተርምስ ኦር ፍሬዝ ላንጉዌጅ ዳት ኮንቬይስ በትክክል እዛ ቋንቋ ላይ ፍሬዙ ወይም ያ ተርም ያለው ትርጉም ሪል በቃ ትክክለኛ ትርጉሙ ነው ኮግኒቲቭ ሚኒንግ የሚባለው። ዳት ሚንስ ኢንፎርሜሽንን ኮንቬይ የሚያደርግ ወይም ደግሞ ዳት ኮንቬይስ ኢንፎርሜሽን በትክክል ያንን መረጃ የታለመለትን ሀሳብ የሚያስተላልፍ ትርጉም ያ ኮግኒቲቭ የሚባለው ነው። ኢሞቲቭ ሚኒንግ የሚባለው ደግሞ እነዚህ ተርምስ ኦር ፍሬዝ ኢን ላንጉዌጅ ዳት ኤክስፕሬስ ኦር ኢቮክስ ፊሊንግስ ፊሊንግ ወይም ደግሞ ስሜትን የሚያንጸባርቁ ናቸው። እነዚህ ኢሞቲቭ ሚኒንግስ የሚባሉ አንድ ሰው በስሜት ተነሳስቶ የሚተረጉመው ትርጉም ኢሞቲቭ ሚኒንግ ነው። ኮግኒቲቭ ሚኒንግ ማለት ቃሉ እዛ ቋንቋ ላይ ያለው ሚኒንግ ለምሳሌ ትራንስሌት እያደረግን ከእንግሊሽ ወደ አማሪክ ከሆነ እንግሊሽ ላይ ያለችዋ ቃል ለማለት የተፈለገባት ያቺ ቃል የምትገልጸው ሪል ነገር ያ ኮግኒቲቭ ይባላል። እኛ ደግሞ እንደየፊሊንጋችን ወደ ተለያየ ከለወጥ ነው ያ ነው ኢሞቲቭ የሚባለው ማለት ነው። ኦኬ እስቲ አንድ ኤግዛምፕል እንይ። እዚህ ጋር ሂር ኢዝ አ ወርድ ኮልድ አቦርሽን የሚባል አንድ ወርድ አለ። እዚህ ጋር በሁለት መልኩ እንይ። አቦርሽን ኢዝ an inhuman act of murdering innocent citizens which in most cases result in the death of the mother since the passage contains terms like inhuman። አሁን ይኸው እዚህ ጋር አቦርሽን የሚባለው ቃል ስብዕና የጎደለው ኢንሁማን ድርጊት አክት እና murdering innocent citizens which in most cases result in the death of the mother ያው ያልተፈለገን እርግዝና አቦርሽን ወይም ደግሞ ማስወገድ የሚባለው ማለት ነው። ብዙ ጊዜ እናትየዋ እስከ ሞት ድረስ ሊያደርስ የሚችል መጥፎ ነገር ነው። ያው ኢንሂውማን ስብዕና የጎደለው ነገር ነው አቦርሽን። እና እዚህ ጋር ፓሴጁ ኮንቴን ያደረጋቸውን ተርሞች ተመልከቱ። ኮግኒቲቭ ነው ወይስ ኢሞቲቭ ነው ለማለት ይህን ሚኒንግ ኮግኒቲቭ ነው እንዳንል ሉክ ኢሞቲቭ ነው እንዳንል ስሜትን እንትን የሚል ነገር ብዙም ያለው አይመስልም። ኮግኒቲቭ ነው ለማለት ሉክ ሁለቱን የምንለየው በዚህ በፍሬዞቹ ነው። አንደኛ ፓሴጁ ኮንቴን ያደረገው ተርም ኢንሂውማን የሚል አለ፣ መርደሪንግ የሚል አለ፣ ኢኖሸንት የሚል አለ። ስለዚህ ምንድነው ኔጌቲቭ ፊሊንግን ኢቮክ ያደርጋል፣ ይጭርብናል። ኔጌቲቭ ፊሊንግ ስሜትን ይጭርብናል። ስለዚህ ምንድነው ማለት ነው ኢሞቲቭ ነው። አያችሁ፣ በዚህ ለየን። ውስጡ ላይ ባለው ፍሬዝ አማካኝነት አቦርሽን የምትለዋን ቃል ለየናት ማለት ነው። ስለዚህ አሁን በኢሞቲቭ ፊሊንግ እንደዚህ ብለን ምን አደረግን? ተረጎም ነው። ኦኬ እስቲ እንዴት ነው ኮግኒቲቭ ደግሞ የሚሆነው የሚለውን ራሱ ቃል አቦርሽን ኢዝ ሴፍ ኤንድ ሲስተማቲክ ሪሊፍ ኦፍ ውመን ፍሮም አንዋንትድ ፕሬግናንሲ ዛት ሜይ ሊድ ዘ ውመን ቱ ሰርቴን ኢኮኖሚካል ሜዲካል ኤንድ ብሎ እዚህ ጋር በዚህ በኩል ምን ይላል? ሶሻል ኦር ሳይኮሎጂካል ኮምፕሊኬሽንስ ይላል። ሉክ እዚህ ጋር ደግሞ ፓሴጁ ኮንቴን ያደረገው ሴፍ የሚል ቃል አለ፣ ፖዚቲቭ ፊሊንግ የሚጭር ነው። ሲስተማቲክ የሚል አለ። ስለዚህ አሁን የኛው ደግሞ ፖዚቲቭ ፊሊንግ የሚል ስለዚህ አሁንም የኛውም ዴፊኒሽን ኢሞቲቭ ነው። እስቲ ሶስተኛ ዴፊኒሽን እንይ። አቦርሽን ኢዝ ሜዲካል ፕሮሲጀር ኢን ዊች ኮንሴፕሽን ኦር ፕሬግናንሲ ኢዝ ዲስኮንቲኒውድ ፎር ሰርቴን ሪዝን። አሁን የኛው ደግሞ ኮግኒቲቭ ሚኒንግ ነው። አያችሁ፣ ትክክለኛ ትርጉሙ ይሄ ነው ማለት ነው። አቦርሽን ማለት የሕክምና ሂደት ነው። በዚህም ያልተፈለገ እርግዝና የሚቋረጥበት ነው። ዲስኮንቲኒውድ ፎር ሰርቴን ሪዝን በታወቀ ምክንያት የሚቋረጥበት ነው። ስለዚህ አሁን ይሄኛው ምንድነው በቃ ኮግኒቲቭ ሚኒንግ የሚባለው ይሄኛው ነው። ምንም አይነት ስሜት ምንም አይነት ፊሊንግን ኢቮክ የማያደርግ ሚኒንግ ኮግኒቲቭ ይባላል። ሚኒንግን ተረድታችሁታል ብዬ ተስፋ በማድረግ 2.2 ላይ እንግባ። ዘ ኢንቴንሽን ኤንድ ኤክስቴንሽን ኦፍ ተርምስ። ምንድነው ኢንቴንሽን? ምንድነው ኤክስቴንሽን? ተርም ራሱ ምንድነው? እስቲ ተርሞች what is terms? እስቲ እዚህ ጋር አሁን term is any word or arrangement of word that may serve as the subject of a statement። ያውላችሁ ተርም የሚባለው ነገር ማንኛውም ቃል ሆኖ ወይም ደግሞ የቃል መዋቅር ሆኖ
እንደ የአረፍተ ነገር ባለቤት ሰብጀክት ኦፍ ስቴትመንት ሆኖ ሊያገለግል የሚችል ተርምስ ኮንሲስት ኦፍ ፕሮፐር ኔምስ ኮመን ኔምስ ኤንድ ዲስክሪፕቲቭ ፍሬዝስ። ተርሞች ብዙ ነገር ሊይዙ ይችላሉ። አንደኛ ፕሮፐር ኔም ሊይዙ ይችላሉ፣ ኮመን ኔም ሊይዙ ይችላሉ፣ ዲስክሪፕቲቭ ፍሬዞቹ ሊኖሩ ይችላሉ። ፎር ኤግዛምፕል እዚህ ጋር ተርምስ የሚባሉ ነገሮችን ሎክ ሚኒሊክ። ለምሳሌ አንድን ሴንቴንስ ሚኒሊክ ብለን ከጀመርን ሰብጀክት ነው አይደለም? ሚኒሊክ ሶ ዶግ በቃ ፈርስት ዩኒቨርሲቲ ኦፍ ኢትዮጵያ ካልን ምን ማን ነው? ለምሳሌ የመጀመሪያው የኢትዮጵያ ዩኒቨርሲቲ ማን ነው ብለን አረፍተ ነገሩ ከጀመርን ባለቤት ነው። ስለዚህ ተርም የሚባለው ነገር ለአንድ ሴንቴንስ ለአንድ ስቴትመንት ሰብጀክት ሊሆን የሚችል ነገር ማለት ነው። ኦኬ ኢንቴንሽናል ሚኒንግ ምንድን ነው? ኤክስቴንሽን ምንድን ነው የሚለውን እኔ ኢንቴንሽናል ሚኒንግ ኮንሲስትስ ኦፍ ኳሊቲስ ኦር አትሪቢዩትስ ዛት ዘ ተርም ኮኖትስ ኦር ኮኖቴሽን የሚባለው ነው። ኮንሲስት የሚያደርገው የሚያክፈው ምንድን ነው? ኳሊቲዎችን ወይም ባህሪያትን አትሪቢዩቶችን የያዘ ነው ተርሙ ኮኖት የሚያደርገው ኢንቴንሽናል ሚኒንግ። እስቲ ኤክስቴንሽናል ሚኒንግን እና ኤግዛምፕልም ማየት እንችላለን። እሺ ወደ ኤክስቴንሽን ከመግባቴ በፊት ኢንቴንሽን ላይ አንድ ኤግዛምፕል እኔ ለምሳሌ ዘ ኮኖቴሽን ኦፍ ዘ ተርም ካት፣ አሁን ካት የሚባለውን ነገር ኮኖት ስናደርግ ያው ኢንቴንሽን ማለት ነው። ካት ያው ድመት አይደለች። ኮንሲስት ኦፍ ዘ አትሪቢዩትስ ኦፍ ቢንግ ፎሪ ኦር ሃቪንግ ፎር ሌግስ። ስለዚህ አትሪቢዩቷ ምንድን ነው? መገለጫ ባህሪዋ ጸጉር ሊኖራት ይገባል፣ 4 እግር ሊኖራት ይገባል። ኦር ሙቪንግ ኢን ሰርቴን ነው የሆነ የሚንቀሳቀስ ነገር አይደል የምንስለው። ኦር ኢሚቲንግ ሰርቴን ሳውንድስ ኢን ሶ ኦን የድመት ድምጽ የምታወጣ ኢሚት የምታደርግ። ስለዚህ ይህንን ነው የምንስለው። ኮኖት የሚደረጉ አትሪቢዩቶችን ያቀፈ ማለት ነው ኢንቴንሽናል ሚኒንግ። ወደ ኤክስቴንሽን ስንመጣ ኮንሲስት ኦፍ ሜምበርስ ኦፍ ዘ ክላስ ዛት ዘ ተርም ዲኖትስ። ዲኖቴሽን ነው የኛው ደግሞ ዘ ዲኖቴሽን ኦፍ ዘ ተርም ካት ኮንሲስት ኦፍ ዘ ካትስ ዘምሰልቭስ ኦል ዘ ካትስ ኢን ዘ ዩኒቨርስ ሲባል አሁን አያቸው በቃ አንድ ድመትን ወይም ዓለም ላይ ያሉትን ድመቶችን የሚወክል ነገር ጀስት እነዚህ አሁን ቅድም ያልኳቸው አትሪቢዩቶች እና ሰርቴን የሆኑ ካራክተሮች ኳሊቲዎች የሌሉት ነገር ነው ኤክስቴንሽን የሚባለው ሚኒንግ ማለት ነው። ስለዚህ ዘ ሚኒንግ ኦፍ ኮኖቴሽን ኤንድ ዲኖቴሽን ኢን ሎጂክ ኢዝ ዲፍረንት ፍሮም ዴር ዩዝ ኢን ግራመር። በጣም የተለያየ ናቸው በግራመር ላይ እንደምንጠቀማቸው ሁኔታ አንጻር ማለት ነው። የሁለቱም የኢንቴንሽንም የኤክስቴንሽንም። ሶ ሌላው ኮንቬንሽናል ኮኖቴሽን የሚባሉ አሉ። ደግሞ ኮንቬንሽን ሲኖር የሚኖሩ ኮኖቴሽኖች አሉ። ስለዚህ ሁለቱን ነገሮች በደንብ ተረድታችኋል ብዬ አስባለሁ፣ ኢንቴንሽን እና ኤክስቴንሽን ምን እንደሆነ። እዚህ ጋር ደግሞ አንድ ነገር መዝለል የሌለባችሁ ኢምፕቲ ኤክስቴንሽን ይባላል። ኢት ኢዝ አ ፎርም ኦፍ ኤክስቴንሽናል ሚኒንግ ሆኖ ተርሙ ምንም አይነት ሜምበር ከሌለው ማለት ነው። ለምሳሌ ዩኒኮርን፣ ዳይኖሰር አሁን እዚህ ላይ ምድር ላይ የሌሉ ነገሮች አሉ አይደል? ምንም በቃ እዛ ላይ ተርሙን ሊገልጹ የሚችሉ ነገሮች የሌሉበት ውስጥ ላይ ምንም አይነት ኤሌመንት የሌለው ማለት ነው። ያ ኢምፕቲ ኤክስቴንሽን ነው የሚባለው። ይህንም በደንብ ተረድታችሁታል ብዬ አስባለሁ። ኦርደርስ ኦፍ ኢንቴንሽን እና ኤክስቴንሽን አለ። ኢንክሪዚንግ ኢንቴንሽን አለ፣ ዲክሪዚንግ ኢንቴንሽን አለ። እነዚህ ነገሮች ኢንክሪዚንግ ኤክስቴንሽን፣ ዲክሪዚንግ ኤክስቴንሽን እነዚህ ምንድን ናቸው የሚሉትን ነገሮች ደግሞ ማየት እንችላለን። ከማን እንጀምር? ከኢንክሪዚንግ ኢንቴንሽን ከሚለው እንጀምር። ይሄ መጀመሪያ when each term in the series except the first connotes more attributes become more specific than the preceding it። ለምሳሌ አሁን ኢንክሪዚንግ ኢንቴንሽን የሚባለው በቀላሉ ልንገራችሁ። ሊቪንግ ቲንግ ብሎ ከዛ አኒማል ብሎ ከዛ ኢንሴክት ብሎ ከዛ ቢ ካለ ይሄ ምንድን ነው? ኢንክሪዚንግ ነው። ኢንክሪዚንግ ነው። ከትልቅ ጀመረ። አሁን ሊቪንግ ህይወት ያለው ነገር አለ። ከዛ ስፔሲፊክ እያደረገ ሄደ። አኒማል አለ፣ እንስሳት አለ፣ ኢንሴክቶች አለ፣ ከዛ ቢ አለ። ስለዚህ ይሄኛው ኢንክሪዚንግ ኢንቴንሽን ነው። ሞር አትሪቢዩቱን እየጨመረ ነው። ኢንቴንሽን ሲባል አትሪቢዩት ነው ፎከስ የሚደረገው። ዲክሪዚንግ ሲባል የእሱ ተቃራኒ ነው። ይህንንም ልለፈው። ኤክስቴንሽንን በዚሁ መልኩ ማየት ነው። ዲፊኒሽን ኤንድ ዜር ፐርፐዝ የሚለውን ደግሞ በቀጣይኛው ቪዲዮ በደንብ እናጠናለን። እስቲ ኮሜንት ላይ አሳውቁን። ሞር ይቀጥል፣ እንዴት ነው ፈጥኛለሁ፣ ቀስ ብያለሁ የሚለውን ነገር ብታሳውቁኝ ደስ ይለኛል፣ ይጠቅመኛል። ሶ ኮሜንታችሁን ኤክስፔክት አደርጋለሁ። ያው ቤተሰቦቻችን እንደምትሆኑ አልጠራጠርም። መልካም ጊዜ። ቀጣይኛው ቪዲዮ ላይ እስከምንገናኝ ሃቭ ኤ ናይስ ታይም።